ገና በምን ልናሳልፈው እየጠበቅን ያለው? ልደቱ በከብት ስጋ፣ አሁንም በቅርጫት፣ አሁንም በመጠጥ፣ አሁንም በጭፈራ ልናከብረው ነው? ሲመጣ እኮ ይጠይቀናል። አሁን ያለው የሀገራችን ጉዳይ የሚያስበላ ነው። በተለያየ ምክንያት ከጤና ችግር ውጪ ማለት ነው። ካህን ከፈቀደላችሁ ሰዎች ውጪ የገና ጾም ያልጾማችሁ ጾመ ነቢያትን ምን ሆነን? ወፈራችሁ፣ ክብደት ጨመራችሁ፣ አማረባችሁ። አይጫው የሚያሳስበን እሱ ነው። አሁን እንኳን ገና ከፊት ለፊታችን ገና ሆኖ ልደት ሆኖ የሚያሳስበን ቅርጫቱ ነው። አንዳንድ ሰው ብሎ ይጠይቃል፣ እርድ ስንት ሰዓት ነው ይላል። ስንት ሰዓት ነው ቅዳሴው እኮ አይልም። እያሳሰበን ያለው እርዱ ነው። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ሰጠው። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለው። ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገረ ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለው። ለወንድ ወንድ፣ ሴት ደግሞ ሴት አለች አይደል? የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ እየገዛ የሚያታልል አይደለም። ያቺ ክርስቶስ ራሱ የገለጣት ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት በር ናት። አንድም ቦታ መጽሐፍ ቅዱስ ሊቀ ካህን የሚል የለም። ሊቀ ካህናት ነው የሚለው። የካህናት ሁሉ አለቃ ነው። የካህናት አለቃ ነው። እሱ የካህናት አለቃ ሆኖ እነሱ ካህናት ሆኑ። ካህናት በሌሉበት የካህን አለቃ የለማ። ሊቀ ዲያቆን ምንለው እኮ ዲያቆናት ስላሉ ነው። ቸር ጠባቂያችሁ ሰው ጠበቀን እኮ። ጠብቂያችሁ ነበረ፣ ምን አደረጋችሁ? ጤና ሰጠውሽ፣ ታስቀድሻለሽ። መቼ ነው ስጋው ደግሞ የምትቀበዩ? ጤና ሰጥቼ ነበረ፣ ስራ ሰጠው፣ ትዳር ሰጠው፣ ልጆች ሰጠው። መቼ ነው የምትቆርበው አንተ? ጠብቂያለሁ እኮ አጠገባችሁ ስላሉ አይደለም። እንዳትሳሳቱ። ይሄን ለማሽቃበጥ አይደለም ይሄን የምንናገረው። አጥማቂ ካህን ነው፣ አቁራቢ ካህን ነው። የፈለገ ብናመሰጥር የፈለገ ብንሰብክ ያለ ካህን አይቻልም። ይሄው ባለፈው ገብርኤል አከበርን አይደለም? ዓመታዊ ክብረ በዓሉ ገብርኤል ተከበረ እኮ 19። አይ ዛሬ እኮ ገብርኤል ነው ሶስቱን ሕፃናት ከሳት ያወጣበት እና ዛሬ ቅዳሴ ይቅር ስጋው ደሙ ይቅር የተባለ የለም። የገብርኤል ወዳጅ ከሆንክማ የዛን ቀን ስጋው ደሙ ተቀበል፣ በበሩ ግባ። ገብርኤል የሚወደው በበሩ የሚገባውን ነው። በእለቱ ንስሐ ገብቶ ስጋው ደሙን የተቀበለ ሰው እውነተኛ የገብርኤል ወዳጅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም መምህር ቀሲስ አይነኩሉ የመስቀል አደባባይ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። መልካሙ እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11። መልካሙ እረኛ እኔ ነኝ። በቤተ ክርስቲያናችን በዚህ በጾመ ነቢያት ካሉት ሳምንታት ስብከት ብርሃን ብለን የመጨረሻውን ከታኅሳስ 21 እስከ ታኅሳስ 28 ያለው ጊዜ ኖላዊ ተብሎ ይጠራል። ኖላዊ ማለት እረኛ ማለት ነው። ሶስተኛው የዘመነ ስብከት ሰንበት ኖላዊ ተብሎ ይጠራል። ኖላዊ ማለት እረኛ ጠባቂ ማለት ነው። በዚህ ዕለት ነቢያት እግዚአብሔር አምላክ እውነተኛ ጠባቂያችን መድኃኔዓለም ኢየሱስ ክርስቶስ ቅድስት ቤተክርስቲያንን እንዲያስባት እያሰቡ የጸለዩት የጾሙት ጊዜ በመሆኑ ቤተክርስቲያን እውነተኛ ቸር ጠባቂያችን ቸሩ መድኃኔዓለም መሆኑን አውቃ ይህን እያሰበች የምትዘምርበትና የምትቀድስበት ዕለት ዛሬ
ኖላዊ ይባላል። እረኛ ማለት ነው። የተነበበው የወንጌል ክፍልም ለዚህ ነው ማለት ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ የተነገረን እንዲህ ብሎ ይጀምራል። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ ማለት ነው። እውነት እውነት እላችኋለሁ ይላል። አማን አማን እብለክሙ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው ይላል። ይህን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ስለ ቃሉ ስሙ የተመሰገነ ይሁን። ይህን የተናገረበት ምክንያት የዮሐንስ ወንጌል ምዕራፍ 10 የተናገረበት ምክንያት 3 መሰረታዊ ምክንያቶች ናቸው። አንደኛ በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣ ብሎ ነበርና የመጣው እኮ ለፍርድ ነው እንጂ ለምህረት አይደለም እንዳይሉ ለምህረት እንደመጣ ለማጠየቅ እውነተኛ የበጎች በር እኔ ነኝ አለ። አንደኛው ምክንያት ይሄ ነው። ሁለተኛው በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 29 ላይ እግዚአብሔር ሙሴ እንደተናገረው እኛው እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም ብለው ነበርና አይሁድ እርሱ ከየት እንደመጣ ለማጠየቅ ይሄን የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነተኛ የበጎች በር እሱ መሆኑን ይነግረናል። ሶስተኛ ኖላዊ ሄር አይደለም ቸር እረኛ አይደለም ብለውት ነበርና ክርስቶስን ቸር እረኛ እንደሆነ ለማጠየቅ ጌታችን ይሄንን ገጸ ንባብ እንድናውቅ እንድንረዳ አስተማረን። ምን ብሎ ጀመረ ማለት ነው? እውነት እውነት እላችኋለሁ ካለ በኋላ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባም ወንበዴም ነው ይላል። ልብ በሉ፣ ወደ በጎች ያለው 4 እግር ያላቸው እንስሳቶችን አይደለም። በጎች ያለው እኛ ምእመናንን ነው። እኛ የእግዚአብሔር በጎች ነን። እግዚአብሔር እረኛችን ነው፣ ጠባቂያችን ነው። ልብ በሉ፣ ጌታችን እረኛ የሆነው ለበጎቹ ነው፣ ለክርስቲያኖቹ ነው። ወደ በጎች ደግሞ በበሩ የማይገባ እሱ ሌባ ወንበዴ ነዋል። ያ ማለት የእረኛነት የኖላዊነት መስፈርቱን ነገረን ጌታችን። እረኛ ለመሆን ሊቃነ ጳጳሳት እረኛ ናቸው፣ አስተዳዳሪዎች እረኛ ናቸው፣ ካህናት እረኞች ናቸው። መስፈርቱ ምንድነው? የእውነተኛ አገልጋይ፣ የእውነተኛ ካህን፣ የእውነተኛ እረኛ መስፈርቱ ምንድነው? በበሩ የሚገባ። በሌላ መንገድ የሚገባ ግን ሌባ ነው ወይም ወንበዴ ነው አለ። ምን ማለት ነው? ያነጋገር በበሩ የሚገባ አለ፣ እሱ መልካም እረኛ ነው። በበሩ ደግሞ የማይገቡ ሌቦች አሉ ነው። ግልጽ ነው ሐሳቡ አይደል? በበሩ የማይገቡት ሌቦቹ ምን እንደሚፈልጉ እናውቃለን። ሌባ ሌሊት መጥቶ የሚሰረስረው ምን ለማጥቃት ነው? ሊጠቅመን አይደለም አይደል? የጎደለ ነገር ሊሞላልና እንደሚመጣው ሊጎዳ፣ ሊያጠፋ፣ ሊገድል ነው። በበሩ የማይገቡ ሌቦች እንዳሉ እንድናውቅ ጌታችን ነገረን። ይህንን ዮሐንስ አፈወርቅ ሲተረጉም የዮሐንስ ወንጌልን በሩም እሱ ነው ይላል። በሩም እሱ ነው፣ የበሩም ደግሞ ባለቤትም እርሱ ነው ይላል። ከዛ ቀጥሎም እንደሚለው በበሩ የሚገባ ግን የበጎች እረኛ ነው። በምኑ የሚገባ? በበሩ የሚገባ፣ በእውነተኛው በር የሚገባ እሱ የበጎች እረኛ ነው። ስለዚህ የእውነተኛ ካህን የብፁዓን አባቶቻችን ኖላውያን ናቸው፣ እረኞቻችን ናቸው ብለን የተቀበልናቸው በበሩ እርሱ መሰረታት ቤተ ክርስቲያን በኩል ስለሚያስገቡን ነው። ካህን 3 ስልጣን አለው፣ ድርሻ አለው። ያስተምራል፣ ያጠምቃል፣ ያቆርባል። ይሄ የካህን ስልጣን ነው። ለምን? በበሩ የሚያስገቡ ናቸው፣ እረኛ ናቸው። ጌታችን ደግሞ ሊቃነ ካህናት የካህናት ሁሉ አለቃ ሊቀ ካህናት ስለሆነ እውነተኛ እረኛ እኔ ነኝ ያለበትን ሲያስረዳ ለእርሱ በረኛው ይከፍትለታል። ልብ በሉ፣ እውነተኛ ቸር ጠባቂያችሁ እረኛችሁ እኔ ነኝ ያለና ጠባቂዎች ደግሞ አሉ፣ የበጉን በሮች የሚጠብቁ በጎች ደግሞ አሉ። በጎቹ ደግሞ ያሉበት ደግሞ ጎሮኖ አለ። ልክ የከብቶች በረት እንደምንለው የፍየሎችና የበጎች ደግሞ ማደሪያ ደግሞ ጎሮኖ ደግሞ አለ።
ልብ በሉ ክርስቲያኖች፣ ይሄ ስርዓት በእኛ ቤተክርስቲያን በየዕለቱ ስንሳለም አለ። ከቤት ውጭ ከመቅደስ ውጭ አጽር ስንሳለም ብለን ነው ቅጥሩ የምንሳለመው። የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ወይ በታቦተ እስጢፋኖስ ስም ሰላም እልሻለሁ ሰላም ለኪ ብለን እንገባና ምንድነው የምናደርገው? ከዛ በኋላ አደግድገን ነው የምንገባው አይደል? ከዛ ምንድነው የምናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና የኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምኑ እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። የኛ ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምሕረት ብዛት ወደ ቤት እገባለሁ እያለን እንዲህ እየተባለ እኮ አይገባም ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማንቸርነት ነው። በማንቸርነት ነው፣ በእግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ ያንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያለን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት ነው የምንሳለመው። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን፣ ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ክፍል ላይ ይሄ ሙሉ በዝርዝር ተቀምጧል። የኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያልብላ አይደለም፣ በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆኑን አምነን በሩን እንስማለን። የቤተ መቅደሱን በር ምን ስመው ለዚህ ነው ነገራችን። ሴቶች በሴቶች ወንዶች በወንዶች ምንሳለሙ ማለት ነው። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይህንን ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ እዚህ ጋር ቃሉም እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱም በረኛው ይከፍትለታል ይላል። በረኛ የተባሉት አበ ነፍስ ናቸው፣ የንስሐ አባት። ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለሱ ይከፍታሉ። ማን? ጠባቂው። ለምን? በጎቹ እንዲጎበኝ። ይሄ ነው ቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይለናል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ ወልደ ማርያም ወለተ ማርያም እንባለው በየስማችን። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ሰጥቷል። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለው። ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገር ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለው። ለወንድ ወንድ፣ ሴት ደግሞ ሴት አለች አይደል? የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ እየገዛ የሚያታልል አይደለም። እኛ የክርስትና አባት እንደዛ ነው እያደረገ ያለው። መጠቃቀም ያደረግ ነው፣ መዛመጃ ያደረግ ነው አይደለም። ክርስትና እኮ ሲያነሳ አንድ ሰው ለዚህ ነፍስ ተጠያቂ ነኝ እያለ ነው። እችን ልጅ አስተምራታለሁ፣ የቤተክርስቲያን ሃይማኖትን አስተምራታለሁ፣ ቅዳሴ ይዣት ሄዳለሁ፣ ለጉባኤ ይዣት ሄዳለሁ ማለት እኮ ነው። ታውቃላችሁ? እኔ የክርስትና አባት ስሆን ይሄን ልጅ አስተምረዋለሁ፣ በምግባር በሃይማኖት በቤተ እግዚአብሔር እንዲያድግ አደርገዋለሁ። ከቅዳሴ እንዳይጎድል፣ ከሰዓታት እንዳይጎድል፣ እንዲሁም ከጉባኤ እንዳይጎድል አደርጋለሁ። የቤተ ክርስቲያን መዓዛ ሽታዋን ድምጿን እየሰማ እንዲያድግ አደርጋለሁ ማለት። ከዛስ እኛ የክርስትና አባት ብንሆንም ግን የክርስትና ስም ደግሞ ይሰጠዋል። ምን ተብሎ? ወልደ ገብርኤል ይባላል። ምን ለማለት ነው? ገብርኤል ይጠብቀዋል። ቤተ ክርስቲያን ማለት ምን ማለት ናት? በሰማይ ያሉ ቅዱሳን ድል የነሱ ሰማዕታትና
በምድር ያለኛ ክርስቲያኖች ህብረት ማለት ነው። ቃይች ግንኙነቱ እንዴት ነው የሚጣበቅ? ከክርስቶስ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ይወልዳል ከሥላሴ የእግዚአብሔር ልጅ ይባላል። እዚህ የሚጠብቀው አለ። ካህናት ደግሞ አበነፍስ ሆነው ጠባቆች ናቸው። በዚህ ትምህርቱ ጌታችን ብዙ ትምህርት ነው ያስተማረን። በዚህ ኖላዊ በሚለው ማለት እውነተኛ ቸር ጠባቂያችን እርሱ ነው። እንደውም ከጥበቃ ጋር በተያያዘ አንድ ነገር እናንሳ። ቤታችን ምን አለው? አቅም ያለው ግቢ ያለው ሰው ምን ያደርጋል? አጥር ያጥርና ከእንደገና አደገኛ አጥር፣ ከዛ ቀጠም እናደርጋለን ውሻ አይደል? ይሄ ሁሉ ምንድን ነው? ደህንነታችን እንዲጠብቅ አይደል? መኪናችን እንዳይሰረቅ ሎክ እናደርጋታለን። ሰው ሲነካት እንድትጮህ፣ ይሄ ሁሉ ስጋት አይደል? ግን በጣም የሚገርማችሁ ደህንነታችን ተጠብቆ እንድንኖር የሚያደርግ የነፍሳችን ጠባቂ እግዚአብሔር አምላክ ነው። ደስ አይል? ልክ መኪናዋ ስትነካ እንደሚጮህ እኛ ስንነካ እናንተን የሚነካ የአይኑን ብሌን እንደሚነካ ነው ይላል። አይገርም? ከሱ የበለጠ አስተማማኝ ጠባቂ አለ? አይዟችሁ ተብለን አሁን በጸጥታ አካል ብንጠበቅ እንዴት ነው ኩራት የሚሰማን? አይ ዛሬ እግዚአብሔር ይመስገን ጠባቂዎች አሉ፣ ዘን ብለን ተኛች፣ በሩን ክፍት አድርገው ይባላል። እሱ ሲጠብቅ የላይኛው ሲጠብቅስ የሚገርመው እኮ በጎቹን ሲጠብቅ በአስተማማኝ ሁኔታ ሌባ እንዳይሰርቀን። እኛ እኮ በግ ምን ጠብቀው ለጥቅማችን ታውቃላችሁ። አንድ ገበሬ እኮ በጎችን ቢጠብቅ ወይ አርዶ ሊበላ ነው አሊያም ደግሞ ሊሸጣቸው ነው። በግ ያረባል ሰው ግን ይሄው ለበዓል ይሸጣቸዋል። አሁን ለገና እኮ ይሸጣሉ በጎቹ። ወዷቸዋል የሚጠብቃቸው፣ ከሌባም የጠበቃቸው ከጅብም የጠበቃቸው ወዷቸዋል። በጎቹ ለመሸጥ ነው ለመጠቀም። ቢበዛ ደግሞ አልፎ አርዶ ይበላቸዋል። ጌታችን ግን እኛን የሚጠብቀን አርዶ ሊበላን አይደለም፣ ሊሸጠንም አይደለም። እንኳን አርዶ ሊበላን ቀርቶ እንኩ ብሎ ስጋዬን ብሎ ደሜን ጠጡ አለ። ለዚህ አምላክ ምን ይከፈለዋል? ምስጋና እንጂ። እውነተኛ ቸር ጠባቂ ማለት አምላካችን አይታችኋል። አርዶ የማይበላን አረ እንካችሁ ብሉን እኮ ነው ያለው። እውነት ለዚህ ነው መልካሙ እረኛ እኔ ነኝ አለ። እናንተ እንደምታውቁት እረኛ አይደለም። አዎ ሰው እኮ በግ ይጠብቃል፣ በግ ያረባል፣ ከአውሬ ይጠብቀዋል፣ ሌባ እንዳይሰርቀው ይጠብቃል። ግን ለጥቅሙ ነው። እኛ እግዚአብሔር አምላክ የሚጠብቀን ለምኑ ነው? እኛውን ሳላመሰገኑ ምን ይጎልበታል? ባንመጣ ምስጋና አይጓደልበት። እኛ ባንፈጠር ከአምልኮቱ አይወርድ፣ ከመመለክ ዝቅ አይል፣ ምስጋናው አይቋረጥበት። ምን ይጎልበታል? ለጥቅማችን ግን ይጠብቀናል። ለኛው ጥቅም ያውም ደግሞ በአስተማማኝ ጥበቃ። ለዚህም ነው እውነተኛ የበጎች እረኛ እኔ ነኝ አለ። እኔ ነው የምጠብቃችሁ፣ አውሬ እንዳይበላችሁ። ማን? ሌባ አሉ፣ መናፍቃን አሉ፣ እንሰረቃለን። በሚዲያ እኮ የሚሰረቅ ሰው አለ። ስንት ዘመን ቤተክርስቲያን ቆይቶ ቲክቶክ ላይ ሰምቼ ዩቲዩብ ላይ ሰምቼ እኔ ግራ ገብቶኝ ብሎ ክር ይመጥሰው እኮ አለ። ዛሬ እኮ ክር ይመጥሰው በብዙ መንገድ ነው። ምን ላድርግ ታዲያ? ሀብታም ስለሆነ በላኮሱን ተከትላ ክር ይመጥሰዋለች። ክር እኮ ይመጥሰው እኮ አለ። ዛሬ የለም ይሄን የምታውቁት የለም። መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ፣ በኑፋቄ የሚገድሉ፣ በክህነት የሚገድሉ። እውነተኛ ደግሞ ካህናት አሉ የሚያጠምቁ የሚያቆርቡ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን በእውነት። አዎ ተኩላ በበዛበት ሌቦች በበዙበት ወቅት ጥበቃ ያስፈልገናል። ከዚህ ቀጥሎ ምን ይለናል? በበሩ የሚገባ ግን የበጎች እረኛ ነው ካለ በኋላ እንዲህ የሚል ቃል እናገኛለን። እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ልብ በሉ፣ በር ነኝ ካለ በኋላ በሩ ላይ ያለው ጌታ ምን እንደሚሰራ እራሱ መጽሐፍ ቅዱስ ሲናገር እንደዚህ ይላል። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በደንብ ስሙ። በሩ እኔ ነኝ አለ።
በሩ ላይ ምን አሉ? ጠባቆቹ። ጠባቂው ምን ያደርግለታል? ልክ እውነተኛው እረኛ መድኃኒዓለም ክርስቶስ ሲመጣ በሩን ይከፍትለታል። ይገባል። እኔ በሩኝ ካለ በኋላ በእኔ የሚያምን ቢኖር ይድናል ካለ በኋላ በእኔ የሚያምን ብቻ አይልም። በደንብ ስሙመናን፣ እምነት ያድናል፣ እውነት ነው። እምነት ብቻ ግን ያድናል የሚል ትምህርት ግን የለንም እኛ። ለዛም ነው የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ ካለ በኋላ በእኔ የሚገባ ቢኖር፣ መግቢያው እንደው በሩ ጥምቀት፣ ቅዱስ ቁርባን፣ ቅዱስ ሜሮን። አንድ ሰው በቤተ ክርስቲያን ለመባል በ40 በ80 ቀናት ስንጠመቅ 3ቱ ምስጢራት በአንድ ቀን ይፈጸማሉ። በሩ ነው። ምን አለ? ምስጢረ ጥምቀት፣ ከዛስ ምስጢረ ሜሮን፣ ከዛስ ምስጢረ ቁርባን። በአንድ ቀን አንድ ክርስቲያን መፈጸም አለበት። ልክ በእኛ ቤተ ክርስቲያን አሁን ለምሳሌ አዲስ ህንፃ ቤተ ክርስቲያን ሲሰራ ምን እንደሚደረገው ሜሮን ይቀባ የለ፣ ቅዳሴ ቀደስ የለ። ልክ ለዛ ህፃን ቅዳሴ ቤቱ ነው እንደማለት ነው። በሩ እኔ ነኝ አለ። ከዛስ ይገባል። በምን? በጥምቀት በቁርባን ይገባል። ከዛስ ይወጣል። ለምን? ለምግባር ትሩፋት ሊሰራ መሰማሪያ ያገኛል። ምን ያገኘዋል? እሳት፣ ሰይፍ፣ ስለት ይገጥመዋል። በሰማዕትነት ስለ መስክሮ ያርፋል። ልብ በሉ። በሩ እኔ ነኝ ካለ በኋላ ይገባል፣ ካለ በኋላ ይወጣል የሚል ቃል አለ። ከዛስ መሰማሪያ ያገኛል። ይገባል። በምን? በሃይማኖት። በሩ ሃይማኖት ነዋ። ያቺ ክርስቶስ ራሱ የገለጣት ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት በር ናት። በሩ እሱ ነው። ጠባቆቹ ምን ያደርጋሉ? የበጉን የእረኛቸውን የክርስቶስን ሲያሙ ግባ ይሉታል። ለዚህ እኮ ነው ካህናት ሁሉ የሚናገሩት። ካህኑ ሲናዝ ሰምታችኋል? በኋላ ምን ሰማዋለን? ሲያሳርጉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አለ የሚለው ካህኑ ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ይላል። አችሁ ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ። ይህን የሚለው እኮ ካህኑ ነው። የካህናት አለቃ ነው። እሱ የካህናት አለቃ ሆኖ እነሱ ካህናት ሆኑ። ካህናት በሌሉበት የካህን አለቃ የለማ። ሊቀ ዲያቆን ምንለው እኮ ዲያቆናት ስላሉ ነው። ጠቅላይ ሚኒስተር የሚባለው እኮ ከስር ሚኒስተሮች ስላሉ ነው። ሊቀ ዲያቆን ያልነው እኮ ዲያቆናት ከስር ስላሉ ነው። ሊቀ ካህናት ይላል። ሊቀ ካህን አይደለም የሚለው ሊቀ ካህናት። አንድም ቦታ መጽሐፍ ቅዱስ ሊቀ ካህን የሚል የለም። ሊቀ ካህናት ነው የሚለው። የካህናት ሁሉ አለቃ ነው። በጎቹ ድምፁን ይሰማሉ። እውነተኛውን ድምፅ እንስማዋ። እውነተኛው የበጉ ድምፅማ ቅዳሴ ነው። እንስማው ምእመናን። እውነተኛው የበጉ ድምፅማ ማህሌት ነው። እንስማው። እውነተኛው የበጉ ድምፅ ደግሞ ሰዓታት ነው። እንስማው። ዛሬ የት ያለ ነው? ምንድነው እየሰማን ያለ ነው? ዓለም ምንድነው የምታሰማን? ጦርነት አይደለም፣ ዘረኝነት አይደለም፣ መታለቅ አይደለም፣ ጦርነት አይደለም። ምሰሙ ዜና ምንድነው? ምን ደስ የሚል ዜና አለ? በጎቼ እኮ ድምፄን ይሰማሉ አለ። ድምፁን እየሰማን ነው ምእመናን። ቅዳሴውን እየሰማን ነው። ቅዳሴ እየሰማን ሌላ ስራ የምንሰራ ሰዎች የለንም። ስልክ ምንጎረጉር ሰዎች የለንም። በጎቼ እኮ ድምፄን ይሰማሉ እኮ ነው ያለው። መቼ ነው መተን የእግዚአብሔርን ቃል የምንማረው? የእግዚአብሔር ድምፅ እኮ የሚነገረው እግዚአብሔር ቤተ መቅደስ አውደ ምህረት ላይ እኮ ነው። የዚህ ቦታ ስም እኮ አውደ ምህረት ነው። ምን ማለት ነው? የምህረት አውድ፣ ምህረት የሚሰጥበት፣ ምህረት የሚታደልበት፣ ምህረቱ የሚነገርበት አውድ ምህረቱ ነው። እኛ የምን ምህረት አደረግ ነው? የምን አውድ አደረግ ነው? እኛ ይገባል። በምን? በሃይማኖት ይወጣል። ለምን? ለምግባር ይቀጥላል። ምን ያደርጋል? መሰማሪያ ያገኛል። ምን ያደርጋል? ይመሰክራል። ይሄው ሰማዕታት እየሞቱ አይደለም በሀገራችን። ሰው እኮ ይሞታል፣ መሰማሪያ ያገኛል። ምን ያጋጥመዋል? ሰይፍ፣ ስለት። መሰማሪያችን እሱ ነው። ለኔ ብሎ ነፍሱን ያጠፋ ያገኛታል እንዳለው መሰማሪያው እሱ፣ ስለሱ መመስከር ነው። መሰማሪያው እሱ ነው። ይገባል በወንጌል። አይ መምህር ይገባል። በምን? በወንጌል። ወንጌል በር ናት።
ለዚህ እኮ ነው በእኛ ቤተክርስቲያን ወንጌል ሲነበብ ካህኑ ጧፍ ይዞ መስቀል ይዞ ፊቱ ወደ ምስራቅ አዙሮ ወንጌል ሲነበብ ከሁሉ ጊዜ በበለጠ መብራት እንዲበራ ይደረጋል። ወንጌል ብርሃን ናታ፣ መግቢያ ናት። ከዛስ ምን ያደርጋል? ለማስተማር ወንጌል ተማር አይደለ? በወንጌል በር ገባ። ከዛ ምን ሊያደርግ ይወጣል? ሊያስተምር። መሰማሪያው ምንድነው? ጉባኤ። መሰማሪያችን እቺ ጉባኤ ናት። ምን ወጣው ምን ለማድረግ ነው? ለማስተማር ነው። ልብ በሉ። በዚህ ትምህርት ላይ ጌታችን በዮሐንስ ወንጌል ላይ ብቻ ቤተክርስቲያንን ጠቅለል አድርጎ ገልጾልናል። ሊቀ ካህናት እሱ መሆኑን ቅዳሴ ጊዜ ማርያም ላይ እንደምንሰማው የካህናት አለቃ ወዳለበት ያግባችሁ እንደሚለው ካህኑ የካህናት አለቃ ያለበት ኢየሱስ ክርስቶስ ወዳለበት ያግባችሁ። የካህናት አለቃ ባለበት ማን አለ? ድል የነሱ የሰማዕታት ማህበር፣ ትጉሃን የሆኑ የመላእክት ማህበር ወዳለበት ያግባችሁ ነው የሚለው ካህኑ። አያችሁ፣ የካህናት አለቃ ባለበት ነው የሚለው። ስለዚህ ክርስቶስ አምላካችን እውነተኛው ቸር ጠባቂያችን ሆኖ ያሳያል። አንድ በሉ። ቀጥሎ ምን አሳየን? እውነተኛ የበጎች በር እኔ ነኝ ካለ በኋላ በጎቹን ነገረን። ምን የሚያደርግ? ድምፄን ይሰማሉ። ደግሞ የቤት ስራም አለብን እንዲህ የሚል ቃል እናገኛለን። በዚህ በማቴዎስ ወንጌል ላይ በምዕራፍ 25 ቁጥር 32 አሕዛብም ሁሉ በፊቱ ይሰበሰባሉ ካለ በኋላ እረኞችም በጎችን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ይመጣል እኮ በኋላ የነፍሳችን እረኛ እኮ ይመጣል። ጠብቂያችሁ ነበር፣ እረኛችሁ ነበርኩኝ፣ ተርቤ አብልታችሁኛል፣ ተጠምቼ አጣችሁኛል፣ ታርዤ አልብሳችሁኛል። ስድስቱን ቃላት ወንጌል በቀኝ ለቆሙት ይጠይቃቸዋል። በጎቹ ክርስቲያኖች በጎቹ ሆነናል። ስጋው ደሙ ተቀብለናል። ገናን በምን ልናሳልፈው እየጠበቅን ያለ? ልደቱን በከብት ስጋ፣ አሁንም በቅርጫት፣ አሁንም በመጠጥ፣ አሁንም በጭፈራ ልናከብረው ነው። ሲመጣ እኮ ይጠይቀናል። በጎቹን በቀኝ ፍየሎቹን በግራ እኮ ነው የሚያደርጋቸው። እውነተኛ ቸር ጠባቂያችን እንደሆነ እኮ ነግሮናል። ጠብቂያችሁ ነበር። እውነቱ ጠብቆናል። ከስንት የመኪና አደጋ የተረፋችሁ ሰዎች የላችሁ? ስንት ከእናንተ ጋር አብሮ ሲሰሩ የነበሩ የእናንተ ጎረቤት የነበሩ ዛሬ በሕይወት የሉ ሰዎች የሉ? ያ ብቻ አይደለም፣ ያልሞቱ ሆነው ራሱ ያልጋ ቁራኛ የሆኑ ሰዎች የሉ? ቸር ጠባቂያችን ስለጠበቀን እኮ። ጠብቂያችሁ ነበረ። ምን አደረጋችሁ? ጤና ሰጠውሽ፣ ታስቀድሻለሽ። መቼ ነው ስጋው ደሙ የምትቀበዩ? ጤና ሰጥቼ ነበረ፣ ስራ ሰጠው፣ ትዳር ሰጠው፣ ልጆች ሰጠው። መቼ ነው የምትቆርበው አንተ? ጠብቄሃለሁ እኮ። ስንት እኮ አደጋ፣ ስንት እኮ ጥፋት ይደርስብህ ነበረ። እውነተኛ ቸር ጠባቂ እኮ ጠብቄ ነበረ። የታለ ፍሬው? በበሩ ገብተሃል፣ በጥምቀት በበሩ ገብተሃል፣ በቁርባን መች ወጣ? የተማርከውን ነገር እኮ ውጣ ዝም ምን ያልከው? የሥራ ባልደረባ፣ የትምህርት ቤቱ፣ የጓደኛ በሙሉ ክር እየበጠሰ መናፍቅ ሲሆን አንተ እኮ አልተሰማራህም። ምን አገባኝ ብለህ እኮ ነው ችላ ያልከው። ጉባኤ ስትመጣ ስለ ሰው አይገድህም። መሰማሪያ እኮ ነው የጉባኤ። መጫወቻ እኮ መዝለያ እኮ አይደለም። የግል ስሜታችን እኮ የምንወጣጣበት እኮ አይደለም። መሰማሪያው ነው። በሩ እኔ ነኝ ካለ በኋላ ይገባል፣ ከእንደገና ይወጣል። ከዛ መሰማሪያ ደግሞ ያገኛል። ይገባል። በምን? በጥምቀት። አያችሁ፣ ክህነት አለ። በሐዲስ ኪዳን የፈለገ ብናስተምር በቲክቶክ በሉት፣ በዩቲዩብ በሉት፣ በሶሻል ሚዲያ በየትኛውም ብናመሰጥር ያለ ክህነት የሚፈጸም ድህነት የለም። 4 ነጥብ ነው። አንዳንድ ጊዜ በጣም በሽቀን ብፁዓን አባቶቻችንን ካህናት የምንሳደብ ሰዎች አለን። በጣም ጥንቃቄ አድርጉ ምእመናን። ክብረ ክህነት ያስፈልጋል። ያለ ክህናት ምንም አይፈጸምም። ይሄ ፊት ለፊታችን ስላሉ አይደለም፣ ይሄ አጠገባችን ስላሉ አይደለም። እንዳትሳሳቱ። ይሄን ለማሽቃበጥ አይደለም ይሄን የምንናገረው። አጥማቂ ካህን ነው፣ አቁራቢ ካህን ነው። የፈለገ ብናመሰጥር፣ የፈለገ ብንሰብክ ያለ ካህን አይቻልም። የፈለገ ብንሰብክ አስተምረን እኮ ብናመጣ የሚያጠምቁት እኮ እነሱ ናቸው፣ የሚያቆርቡት እኮ እነሱ ናቸው። አቶ ገብቶ አይቀድስ፣ ፕሮፌሰር ገሌ ገብቶ ይቀድስ አይባልም። ያለ ክህነት አይቻልም። ክህነት አለ። የበጎች እረኛ እሱ ነው።
የበጎቹ እረኛ ደግሞ ጠባቂው የሚል ቃል አለ አይደል? ጠባቂዎቹ እነማን ናቸው? ካህናት አሉ። በሩን የሚጠብቁ እነሱ ናቸው። ምዕመናንን እያስጠመቁ ምዕመናንን እያቆረቡ ወደ በጉ በር ቤት ወደ ቤቱ የሚያስገቡን። ቤታችን የበጎች ቤት ደግሞ ቤተክርስቲያን ናት። ዘር የማይለይባት፣ ጎሳ የማይለይባት፣ የትምህርት ደረጃችን የማይታይበት፣ ሁላችን እኩል የሆንባት የማን ቤት ናት? እቺ የእግዚአብሔር ቤት። ጠባቆቹ ለማን ነው የሚከፍቱት? ለእውነተኛው እረኛ። ምን አለ እዚህ ጋር? ክህነት። ቀጥሎስ በሩ ማን ነው? እርሱ። አንድም ጠባቆች የተባሉት የበሩ ጠባቆች የተባሉት ቅዱሳን ናቸው። ምን ያደርጋሉ? እኛ አምነን ወደዚህ በር እንድንገባ ጠባቆቹ በበሩ እንድንገባ ነው የሚያደርጉ። በዚህ አጋጣሚ የቅዱሳን ቃል ኪዳን የቅዱሳን የሚሰጣቸው ቃል ኪዳን በሙሉ በበሩ እንድንገባ ነው። ደብርህን የረገጠውን ደብረ ሊባኖስ የረገጠውን እምርልሃለሁ ማለት ያ ጠባቂ እንደሚያደርገው በበሩ ግባ። ደብረ ሊባኖስ ሄድሽ አይደል? ተሳልመሃል አይደል? በል እዛ የረገጠውን እምራለሁ ማለት በበሩ በስጋ ወደሙ እንድትገባ እኔ ቅዱስ የሆንኩኝ አቡነ ተክለ ሃይማኖት አማልድሃለሁ ማለት ነው። እምነትን አይተካም የቅዱሳን አማላጅነት፣ ስጋ ወደሙን አይተካም የቅዱሳን አማላጅነት። ጠባቆች ናቸው። በበሩ ግቡ ነው የሚሉ አቡነ ተክለ ሃይማኖት ቢልን ያንን ነው። ይሄው ባለፈው ገብርኤል አከበርን አይደለም? ዓመታዊ ክብረ በዓሉ ገብርኤል ተከበረኩ 19። አይ ዛሬ እኮ ገብርኤል ነው ሶስቱን ሕፃናት ከሳት ያወጣበት ነው እና ዛሬ ቅዳሴ ይቅር ስጋው ደሙ ይቅር የተባለ የለም። የገብርኤል ወዳጅ ከሆንክማ የዛን ቀን ስጋው ደሙ ተቀበል፣ በበሩ ግባ። ገብርኤል የሚወደው በበሩ የሚገባውን ነው። በዕለቱ ንስሐ ገብቶ ስጋው ደሙን የተቀበለ ሰው እውነተኛ የገብርኤል ወዳጅ ነው። ዛሬ አቡነ ሀብተ ማርያም ናቸው። አቡነ ሀብተ ማርያምን የሚወድ ሰው በበሩ ይግባ። በምን? በስጋው ደሙ ይግባ። ዛሬ እስቲ ይቆረብ። አቡነ ሀብተ ማርያም ናቸው ንስሐ ገብቶ በበሩ ይግባ። አቡነ ሀብተ ማርያም፣ ሌሎቹ ጻድቃን ሰማዕታት ጠባቆች፣ በበሩ ያሉ ጠባቆች ምን ያደርጋሉ? በበሩ ግቡ። አቡነ ተክለ ሃይማኖት ጣዖት የሚያመልኩትን ዛፍ የሚያመልኩትን አስተማሩ። ምን አደረጉ? እኔ ያለሁላችሁ በቃ የኔ አማላጅነት አለ ቃል ኪዳን አለላችሁ በቃ ነው ያሉት አይደለም። አጠመቋቸው። ለምን? በበሩ መግባት አለባቸው። ከዛስ አቆረቧቸው። ለምን? በበሩ መግባት አለባቸው። የቅዱሳን አማላጅነት በበሩ እንድንገባ ነው የሚያደርጉ። እንደውም ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም በር የተባሉት ቅዱሳት መጻሕፍት ናቸው ይላል። ቴዎፍሎስ አንጾኪያ በተመሳሳይ በር የተባለው መንፈስ ቅዱስ ነው፣ ይጠብቃታል ቤተክርስቲያን። ስንት ጠላት ነው ያለባት ዛሬ ቤተክርስቲያን? የውስጥ ጠላት አለባት፣ የውጭ ጠላት አለባት። እኛም እኮ ጠላቶቿን የሆነው ዛሬ ምን ጠቀምናት? እኛው ልጆቿ ሆነን እኛን ሳታዳላ አጥምቀን እኛው ለበዘር የምንቧደነው እኛው ለምንጠላላው የቤተክርስቲያን ስርዓት እያፈረሰ ያለው ማነው? እኛ አይደለም? ማነው ስርዓት ጥምቀቱን እያፈረሰ ያለው? ማነው ቅዳሴ ከተገባ በኋላ እያስቸገረ ያለው? እኛ አይደለም? የቤተክርስቲያን ስርዓትን እያፈለሰ ያለው ንስሐ የማይገባው ኑፋቄም የሚገኝበት ከኛው የወጣ አይደለም? ይሄ ሁሉ ጠላት አለባት። ግን ማን አለ? ቴዎፍሎስ እንደተናገረው መንፈስ ቅዱስ አለ ጠባቂዋ። ሌባ በጎቹን ነጥቆ እንዳይጨርስ የሚጠብቋል። ይገባል፣ ከዛስ ይወጣል። ከዛ ምን ያገኛል? መሰማሪያ ያገኛል። ምን አለ እዚህ ጋር? ክህነት። ሁለተኛ ሚስጥራት። ምን አለ? ሚስጥራቶቹ የሚገቡበት ወደ በጉ ቤት የሚገባበት በር መግቢያው ጥምቀት ነው። መግቢያው እምነት ነው። መግቢያው ለመዳን የሚያስፈልጉ ሚስጥራት ናቸው። እነዚህ በር ናቸው። ይገባል በዚህ በር። አይቹ ሚስጥራት አለ። እዚሁ ላይ ደግሞ ከእንደገና ምን አለ? ሚስጥረ ስጋዊ አለ። እዚሁ ላይ ቁጥር ስትመለከቱት በዚህ በዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል እናገኛለን። ጌታችን ኢየሱስ ክርስቶስ የተናገረው ቁጥር 14 ላይ መልካሙ እረኛ እኔ ነኝ ካለ በኋላ አብ እንደሚያውቀኝ እኔም አብን እንደማውቀው ይላል። አብ እንደሚያውቀኝ አይታችኋል። በእሪና በስልጣን አንድ መሆኑን ጭምር ያሳያል። አብ እንደሚያውቀኝ ማለት እኔም አውቀዋለሁ። ያ ማለት እሪናን ነው የሚያሳየው። ኮኢኳል የሚባለው ዘእሩይ ምስለ አብ በመለኮቱ
ከባህሪ ከአባቱ ጋር የሚተካከል መሆኑ አብ እንደሚያውቀኝ ነው የሚለው። እኔም እንደማውቀው ይላል። ማንም ፍጡር እንደዚህ ማለት አይችልም። ፍጡር ቢሆን ሁሉ ለሱ ስብሐት ለሱ ክብር ምስጋና ይግባውና ክርስቶስ ግን ፈጣሪያችን ስለሆነ እግዚአብሔር ስለሆነ እግዚአብሔር አብ እንደሚያውቀኝ እኔም እግዚአብሔር ወልድ አብን አውቀዋለሁ። በስልጣን በአገዛዝ በመለኮት አንድ ስለሆነ ከባህሪ አባቱ ጋር። በዚህ አጋጣሚ የአሕዛብን ክስ ውድቅ አደረገ ማለት አይችሁ። የዮሐንስ ወንጌል ምዕራፍ 10 ላይ ብቻ ማለት ክህነት አለ፣ ከእንደገና ምን አለ? ሚስጥራት አሉ፣ ከና ምግባር አለ። ምን የሚል ምግባር? በበሩ ይገባና ገብቶ አይቀርም ይወጣል። ለምን? ለምግባር። በበሩ በጥምቀት ገባን፣ በበሩ በቅዱስ ሜሮን ገባን፣ በበሩ በቅዱስ ቁርባን ገባን። ከዛስ ምግባር ያስፈልጋል። 6ቱ ቃላት ወንጌል ያስፈልጋሉ። ያቸው ይወጣል ያለው ለዚህ ነው። ወጥቶስ ምን ያደርጋል? መሰማሪያ ያገኛል። ይሄን ስትፈጽም ምን ይገጥማል? ሰይፍ ስለት ይገጥማል። እንደ ቅዱስ እስጢፋኖስ በድንጋይ ትወገራለህ። እንደ ሰማዕታት ደግሞ መከራ ይደርስብሃል። ዛሬ እንኳን ስንክሳር ላይ የምናነባት ጻድቅ ቅድስት ሴት እች ናት፣ አንስጣስያ የምትባል። አባቷ ሌላ ቤተ እምነት ነው፣ አሕዛብ ነው፣ ጣዖት አምላኪ ነው። እናቷ ክርስቲያን ናት። እንደዚህ እኮ አለ ዛሬ አባት ሌላ እናት ሌላ የሆነበት ቤት የለም። ስንት ነው ዛሬ ችግር ያለው? ስንክሳር ላይ ዛሬ ያለችው ሴት እች ናት፣ ቅድስት ሴት፣ ቅድስት አንስታትያ ትባላለች። አባቷ አሕዛብ ነው፣ ጣዖት ያመልካል። እናቷ ክርስቲያን ናት። በስነ ምግባር በሃይማኖት አስተማረቻት። ስለ ኦርቶዶክሳዊ ተዋህዶ እምነት አስረዳቻት። በድብቅ ሄዳ በ80 ቀኑ አጠመቀቻት። ስንት የጸና ክርስቲያን አለ። ይሄን የሚያደርግ ሰው አለ አሁን እኛ መካከል። አይች ዋጋ እንዴት እንደሚከፈል ያቺ ልጅ በልጅነቷ እናቷ እንደዛ ስላስተማረች ስላጠመቀቻት የክርስትና ፍቅር በልቧ ተሳለ። ተደብቃ ትመጸውታለች። በበሩ ገባቻ በጥምቀት ምግባር ተገኘባት። ከዛ መሰማሪያ ተገኘ። ምን ተገኘ? አባቱ አወቀ መጠመቋን። ተደብቃ ደግሞ ድሆችን ትረዳለች። አሁን ምን ያስኮንናል? አንዳንድ ጊዜ በጣም የምንገርም ቤተሰቦች አለን። በነገራችን ላይ አሁን ይሄ አሕዛብ ሆነ እንጂ እኛም እኮ የምናስገርም ሰዎች አሉ። ልጃቸው ሰንበት ቤት ገብታ ስላገለገለች እንደ ክፉ የሚያዩ ሰዎች አሉ። እንዴ ጭፈራ ቤት ስትሄድ እያላችሁ አይደል እንዴ? ሱሱ ስትገባ እየጮኻችሁ አይደል? ምእመናን የት ትገኝሽ ይች ልጅ? ልጆቻችሁ ቤተክርስቲያን ሲመጡ ልክ እንደ ሰነፍ እንደሚሆኑባችሁ የምትሰጉ ሰዎች አላችሁ። ቤተክርስቲያን መምጣት እንደሚያሰንፍ አድርገን የምናስብ። በእርግጠኛም ችግር አለበት። እኛ እዚህ መተን ጎበዝ ተማሪ ስለማንሆን ቤተሰቦቻችንም ያን ውጤታችን አይቶ ቤተክርስቲያን የሰነፎች መሰብሰቢያ እናደርጋት አይደለችም። የሰንበት ተማሪ ሆኖ ከኦል አንደኛ መውጣት ይቻላል። ግሬድ ከፍ አድርጎ መስቀል ይቻላል። የቤተ ክርስቲያን ልጅ ማለት እኮ ሰነፍ ማለት እኮ አይደለም። ይሄ ግን አሕዛብ ስለሆነ በጎ ምግባርን አየና አስያዛት። በሰማዕትነት እንደው ፈረደባት። በሰማዕትነት ሞተች። አንስጣስያ ዛሬ ታኅሳስ 26 ዕረፍቷ ነው። በበሩ ገባች። በምን? በጥምቀት ወጣች። ለምን? ለምግባር። መሰማሪያ ምን አገኛት? ሰይፍ ስለት፣ ሰማዕትነት። በቃ እኛ ምስክርነት ይሄ ነው። ሰማዕት እንሁና። እስቲ ጊዜያችን እንሰዋለት። ምን ችግር? ጊዜያችን ለጉባኤ ለቃለ እግዚአብሔር ጊዜያችን እንሰዋስ። ይሄ ኩራው ሰማዕትነት ነው። እስቲ ሆዳችን እንኳን እንቁረጥለት። እስቲ ንጹህ። አሁን ያለው የሀገራችን ጉዳይ የሚያስበላ ነው። በተለያየ ምክንያት ከጤና ችግር ውጪ ማለት ነው። ካህን ከፈቀደላችሁ ሰዎች ውጪ የገና ጾም ያልጾማችሁ ጾመ ነቢያትን ምን ሆነን? ወፈራችሁ? ክብደት ጨመራችሁ? አማረባችሁ? አይጮህ። የሚያሳስበን እሱ ነው። አሁን እንኳን ገና ከፊት ለፊታችን ገና ሆኖ ልደት ሆኖ የሚያሳስበን ቅርጫቱ ነው። አንዳንድ ሰው ብሎ ይጠይቃል፣ እርድ ስንት ሰዓት ነው ይላል። ስንት ሰዓት ነው ቅዳሴው እኮ አይልም። እያሳሰበን ያለው እርዱ ነው። ቤታችን ደግሞ እንጠርገዋለን እኮ። የሚገርመው ሶፋውን አውጥተን ኮሜዲን አውጥተን ወንበር አውጥተን እንጠርገዋለን። መቼ ነው የኛ ልብ የሚጠረገው? እሺ ምንጣፉ ወጥቶ ታጠበ፣ ልብስም ተወጥቶ ታጠበ፣ እቃውም ጸዳ። የኛ ልብ መቼ ነው የሚጸዳው? ከዘረኝነት መቼ ይጽዳ? ከተንኮል መቼ ይጽዳ? ከኃጢአት መቼ ይጽዳ? እሺ ቤታችንስ አጸዳ ነው? በኦሞ በበረኪና አጸዳ ነው?
የመነቸኩትን በሙሉ በሽቦ ሁሉ አጠብ ነው። የመነቸ ከልባችን መቼ ይጽና? ምእመናን ለእግዚአብሔር እምብየው ያለው ልባችን መቼ ይጽና? መቼ ነው በበሩ ገብተን እኛ የምንወጣው የምንመላለሰው? መቼ ነው ምግባር የምናፈራው? መቼ ነው ቅድስና የሚኖረን? ዛሬ ወጣትነታችን ረክሷል። የምታውቁት በተክሊል ማግባት ዛሬ ብርቅ እየሆነ ነው። ላጤም ሆነን እየረከስን ነው። አግብተንም እየረከስን ነው። መቼ ነው በቅድስና የምንመላለሰው? ኧረ እባካችሁ የበጉ እረኛ ይመጣል። ኧረ የዛን ጊዜ በቀኝ ነው የሚያቆመን። ፍየል ከሆነ ደግሞ በግራ ነው የሚያቆመን። የዛን ጊዜ ጩኸት አይሰራም። ቅዳሴ ያዕቆብ ዘስሩግ እንደተናገረው ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ዋይታ ይሆናል፣ የማይጠቅም ዋይታ ነው ይላል። አይጠቅምም። የዛኔ ስጋውን ያበላ ደሙን ያጠጣ ማን ነው? ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። አዎ። ከእንደገናስ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለብሳል፣ በቀኝ ያቆማል። ያላረገስ በግራ ይቆማል። የዛን ጊዜ ምርጫም የለም፣ አዛምድም የለም። የዛን ቀን ያደረገ በቀኝ ነው፣ ያላረገ በግራ ይቆማል። የዛን ቀን አማራጭ የለም። በሉ የበጎቹ እውነተኛ በር እሱ መሆኑን እንዳንዘነጋ። ስለዚህ ምእመናን ዛሬ ኖላዊ እውነተኛ የቤተ ክርስቲያናችን ጠባቂ የነፍሳችን ጠባቂ መድኃኒዓለም ክርስቶስ መሆኑን አምነን በክህነት እንደሚፈጸም ይሄ ምስጢራት አምነን ከእንደገና ደግሞ ይሄ የሚፈጸም በቤተ ክርስቲያን ነው። ስለዚህ ስናጠቃለው ክህነት አለ፣ አንድ ጠባቆች አሉ። የጠባቆቹ ደግሞ አለቃ ጌታችን ደግሞ አለ፣ አንድ። ሁለተኛ ምንገባበት በሩ ጥምቀት ምስጢራት አሉ፣ ሁለት። ምንገባ ቤት ደግሞ አለች፣ ማናት? ቤተ ክርስቲያን። ያለ ቤተ ክርስቲያን ድህነት የለም። ማንም ሰው ያለ ቤተ ክርስቲያን ድህነት ማግኘት አይችልም። ለዛ ነው እንደ ግል አዳኝ ማንቀበለው። ለዚህ ነው በእኛ ከቤተ ክርስቲያን ውጪ ድህነት የለማ። ለዛ ነው በበሩ ማለት እኮ ቤት አለ፣ የበጎቹ ቤት አለ፣ የበጎቹ እረኛ የሚጠብቅበት አለ። እዛ ጎሮኖ ውስጥ እዛች አጥር ማናት? እሷ ቤተ ክርስቲያን። ሁለት። ሶስተኛ ምን አለ? ምስጢራት አሉ። ይሄ በሌለበት ድህነት የለንም። እውነተኛ ቸር ጠባቂያችን አሁንም ሀገራችንን እኛንም ይጠብቀን፣ ከክፉ ነገር ይታደገን፣ እንደ በደላችን ሳያስብብን ከክፉ ሰዎችም እግዚአብሔር አምላክ ይጠብቅልን። እኛንም ደግሞ ንስሐ ገብተን ስጋው ደሙ ተቀብለን የመንግስቱ ወራሾች የስሙ ቀዳሾች ያድርገን። ሁላችንም ከነ ማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።